እስከምመጣ ድረስ ቀብር ቆፍረሽ ጠብቂኝ አለቻት ማዛት ቀብር ቆፍረሽ ጠብቂኝ ደክማ ቢስሚላ ብላ ስራውን ስትጀምር ነው ያጣናት የሰባት ወር ልጅ ካስረዋ ቀምተናል በማስረጃ ሊደፍራት ብሎ እዛ ሀገር እንኳን የጎዳና ተዳዳሪ ኢትዮጵያኖች በዙ እኔ ተርበው የመጡ ልጆች ራሴ የዳበስኳቸው ልጆች አሉ እውነት ምግብ ሳይሰጡ ቀርቶ የኢትዮጵያ ኤጀንሲ እንደገና ተምረው ኮርስ ወስደው ነው ሊሰሩ የሚገቡት በመጣች በሶስተኛው ወሯ የጋማል ያሰሩላት ሲል አርግዛለች ሲዶዋ ምንድነው የሚል አላገባችም ነው የሚል ይሄ ሙሲባ እንግዲህ እስኪ ከሰዓ ዋሂድ በኋላ ቲክቶክ ላይ ወጥተህ ወንዶች እኮ ተኩሎ እየወጡ ነው አህመድ ሶስቱ ነው ሲቀልቡት ይውላሉ ለምን ይስራ ለምን ይድከም እንዴ ምን ጎደለበት እኔ የመጣሁት እዛ ሀገር የናቴን የላሞተት ሽጬ ነው እና እሱን እንኳን እስከምተካ ድረስ አሰሩኝ ለኛም ዘኑልን እንጂ አረቤት ለምንደክመው መዋጮ አትበሉና አለች እውነቷን ነው የ13 አመት ልጅ ለአንድ ጎረምሳ ሰጣ አረብ ሀገር ላክልኝ ማለት ልጅ መሸጥ ነው ስህር ማን ነው የሚያደርገው የቤተሰብ የምናምን አይደለም ደላላው ራሱ ስህር ያደርጋል ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ ይያን በሳውዲ አረቢያ ጅዳ ከተማ አንዲት ጠንካራ እህታችን ጋር እንገኛለን የዜጎች ጉዳይ ከሚያሳስባቸው ሰዎች መካከል አንዷ ናት በመሰራበት ቦታ ላይ በኢትዮጵያውያን እህቶች ላይ የሚደርሰው ጉዳት በስላሳሰባት ብቻ ስራውን እስከመተው የደረሰችበት ሂደት ነው ያለው እንደው እህቶቻችን ላይ የሚደርሰው ነገር ከዚህ በፊትም እንግዲህ እኔ በማቀው ዜጎች መንገድ ላይ ሲወድቁ ከመንገድ ላይ ማንሳት ወደ ኤምባሲ መውሰድ በኤምባሲ ላይ ያለውን ፕሮሰስ እንዲያልቅ ከፍተኛ ጥረት ስታደርግ እኔ በግል ማቃቸው ነገራቶች ናቸው በሰዓቱ ጓደኛሽ መሲም ነበረች ያው እሷ አሁን በዚህ ሰዓት በህይወት የለችም በአስደንጋጭ ሁኔታ ነው እንግዲህ ምናልባት ሁላችን በሚዲያው አካባቢ ያለን ሰዎች እንዲህ አይነት ነገር ስንሰማ በጣም አስደንጋጭ ነው እንገናኛለን ተባብለን ተጻጽፈን ነው እኔ ራሱ በግሌ ህይወቷ ማለፉን የሰማሁት በጣም ያሳዝናል ሆኖም ከፍተኛ ስራ ሰርታችኋል በዜጎች ጉዳይ ላይ ምንድነው አሁን ደግሞ ሰሞኑን እየመጣ ያለው ነገር አለ በተለይ አዳዲስ የሚመጡ እህቶች ላይ በጣም ከፍተኛ የሆነ የአይምሮ የስነልቦና ጉዳቶች እየደረሱ ነው ምንድነው እሱ ነገር እሺ እንግዲህ እኔ የዚህ አሁን አዲስ በመጣው ህግ መሰረት ከሀገር የሚመጡ ጠለብ እህቶቻችን የግንዛቤ ጥረት ይመስለኛል እኛ ዝመተው ተቀበለናቸው ለ2 ሰዓት ለ3 ሰዓት የምንነግራቸው ነገር እኛ ከዛ ሀገሩ ጋር ነው የሚያውን እነሱ ራሳቸውን አሳምነው የሚመጡት ደላላ ያላቸውን ነገር ነው ኢትዮጵያ ውስጥ ያለው ደላላ ሳውዲ አረቢያ ቤት ነውት ብለህ ብትለው አያውቅም ስለ ሳውዲ አረቢያም ታሪክ አያውቅም ስለ አየሩ ሁኔታ ስለምንም የሚያውቀው ነገር የለም እሱ የሚሰራው የራሱን ስራ ነው ኪሱንም ይሞላበትን ነው ልጆቹ ማወቅ ያለባቸውን ግንዛቤ ሳያውቁ ነው የሚመጡት እኛ ሀገራችን በር ተዘግቶብን አያውቅም ከግቢም አልፈን ወተን ፈንጥዘን ሩጠን ያደግን ሰዎች ነን አይደለ እዚህ ባየር ታመጣታለ ቢሮ ትገባለች ከቢሮኛን ታገኛለች እኛ እንድነው ብለን 7 ገጽ ወረቀት እናነብላታለን ምን ይያሉ ነው ብለው ግራ ተጋብቷቸው ይሄዳሉ ሄደው ሳምንት ሳይቆዩ ያብዳሉ ይሄ የግንዛቤ ጥረት ነው ሁለተኛ ደግሞ ሁላችንም የክፍለ ሀገር ልጆች ነን የክፍለ ሀገር ልጅ ስትሆን የከተማ ልጅ ስትሆን የገጠር ልጅ ስትሆን ደግሞ ይለያያል አይደለ እኔ ብዙዎቹ ልጆች መተው እንድስናናግራቸው ቀጥ ብለው አምፖል ሲያው ነው የሚሉት አረ ማማ ስሚኝ ይስኪ ለምን አዲስ ነገር ነው ለሷ አዲስ አበባ 12 ሰዓት አሁን እንግዲህ የኢትዮጵያ ቆጣጣ ሊጠፋይ ነው በኢትዮጵያ 6 ሰዓት ላይ ገብታ ከቤተሰቦቿ ጋር ማለት ነው 9 ሰዓት ላይ ቢሮ ገብታ 12 ሰዓት አየር መንገድ ጧት ጅዳ የገባች ልጅ አይዞርባትም
ከገጠር እንድ ብድግ አድርገው አምጥተዋቸው አይዞርም እነሱ ያላበዱ ማን ያብዳሉ አንድ እሱ ነው ሁለተኛ ይሄ ሲኦሲ የሚባል ነገር ባግባቡ አይሰጥም በነገራችን ላይ ሲኦሲ ስለመሰጠቱ ራሱ የበርካቶች ጥያቄ ነው በገንዘብ ነው የሚያልቀው አዎ 27000 ደርሷል አሉ አሁን ጨምሮ ቢዝነስ ስለሆነ ኦንላይን ነው ልጆቹ እኮ ራሳቸው ይናገራሉ እኛ ጋር አሁን መተው ሲኦሲ ተመረሻል አዎ ቤት ባላለቻ አዎ አሁን እኔ የምሰራበት መስሪያ ቤት ማድ ቤት አለ ሁሉ ነገር አለ ተመረሻል ፈዘዝ ያለችውን ታይና እስኪ ሄዳ ከምታዋርድ እስኪ ዝታይ ብላ እስኪ ይሄንን ስሪው ስትላት አዲው ይሄ ኖርማል ሀገር ኢትዮጵያ ያለው ቀሳለ እሱ ምን እንደሆነ አታውቅም የሆነ ነገር እነግርሃለሁ ኋላ እንድትስቅ ቀሳላውን አታውቅም ጋዙን አታውቅም ገብቷል እሺ ይሄ አፍጥጠሽ የምታዩ ነገር ምንድነው ብለህ ስትጠይቃት አታውቅም እቤትሽ አለው የለም አዲስ አበባ ደግሞ ቀን ነው 12 ሰዓት ነው አየር መንገድ የገባችውና የሆነ የበራ ነገር ያየችው አዲስ አበባ ነው አየር መንገድ ነው አህመድ ወላሂ ሁለቴን ነው በዚህ ደረጃ ነው ልጆቻችን የሚመጡት ሁሉ ነገር በገንዘብ ተሰርቶ ነው የሚመጣው ማለት አሁን ትንሽ ማቴሪያሎቹ ላይ ትንሽ እኔ ራሱ ልገረም ይችላልው ምንም ኖርማል ነው ልል ይችላልው አሁን አንቺ ያልሽኛልሽው መብራት አምፖል የማያውቁ ልጆች አሉ ይሄ ህዝብ ደግሞ አያምንም ይሄን ስትለው በተለይ አሁን እዛ አረብ ሀገር ያሉ ልጆች እኛ ወተን እንዲህ በመንል ሰዓት እኛን ይቃወማሉ መተው እዛ ቁጭ ብለው እንዴት እንደሚለብሱ ያገሩን ባህል እንዴት እንደሚበሉ እንዴት እንደሚቀመጡ እቃ ይዘው ሲቀርቡ እንዴት እንደሚሆኑ ስንነግራቸው የለችም እሷ ካምፖሏ ጋር ነው እንደው ምን ሆነሽ ነው ብላ እንድብላ የምታየው ከዛ ትጠይቃታል ምንድነው ችግሩ እሷ የገጠር ልጅ ነች ያስታውቃል ከገጠር የመጡ ልጆች ያስታውቃሉ እነዚህ ልጆች መጀመሪያ ክፍለ ሀገር 1-2 ወር 3 ወር ከዛ ደግሞ አዲስ አበባ ሳምንት ቢቀመጡ ይሆነ ግንዛቤ ይኖራቸዋል እዚህ ሲመጡ ምንድነው የሚሆኑት በር ተዘጋብን ነው ጠይበዛ ሀገር በር እንደሚዘጋል ተነገራቸው አንተ እዛ ሀገር ስትኖር ሹጋ ክፍት ነው ተዘግቶ ነው እኛ እኮ ኢትዮጵያውያኖች ከሹጋ አልፈን ክፍላችንን ዘግተን የምንቀመጥ ሰዎች ነን አይደል እንዴ ስለዚህ እነዚህ ልጆች የግንዛቤ እጥረት አለባቸው ማለት ነው ስለ ትምርቱ ግን አታውራ ምንም ትምሮ የሚባል ነገር የለም ሲኦሲ የሚባለው በገንዘብ ነው ኦንላይን ነው የሚያልቀው ይሄ በጣም እርግጠኛ ሆኜ የምነግርህ ነው ልጆቹ ካሉት እሱን ሁሉም ያውቃሉ ብዬ ነው ማስበውና ጥያቄ እየተፈጠረ ያለው አሁን አብዛኛው ከዚህ በፊት ምናልባት እንግዲህ የመጀመሪያው ዙር ዛሬ 11 12 አመት የመጡ እህቶች በኮንትራት ነው የመጡት አዎ ያኔ የመጡትና ዛሬ ላይ ያሉት ልጆች ፈጽሞ አንድ ይሆኑ አይደለም ያሁኖቹ በጣም እንደመጡ 2-3 ቀን ሳይቆዩ ነው አክላቸው እንትን የሚለው ከምን አንፃር ነው እኔ ይሄ ጭንቀት አለ አንደኛ ግንዛቤው የለም አልተነገራቸውም ምን ለምን እንደመጡ አልተነገራቸውም ሳያውቁ ነው ሁለተኛ እኔ ባይኔ ያየሁት ነገር በማስረጃ ምንናገረው ነገር ይሄ መተት ይሄ ዛር ምናምን ጅን ምናምን አሁን ይሄን ነገር ኤጀንሲ አይጠየቅበት የኢትዮጵያ ኤጀንሲ አይጠየቅ አንድ ጊዜ መጥቶ የኢትዮጵያ ኤጀንሲ የልጅቷ ችግር ምንድነው አለ እንደ ዛር አለባት አለ እኔ ጠይብ ዛር ለመኖር መመርመር ያለኝ አለ አንተ መመርመር ያለህም እዝም ደሞ ሴትዮይቱ ዛር አታከብርላት ገብቷል ቁርአን ቀራላት ብለህ ብትላት መዳማ ናአም ነው የምትልህ በቁርአን ማያምን ሆኖ አይደለም እኔ ያመጣሁት ጤነኛ ናት ብላችሁ ተመርምራ ነው እንጂ አላስታምም አይደለም ነው አገራችን ትልቁ ችግር ስህር አለ ስህር ማን ነው የሚያደርገው የቤተሰብ የምናምን አይደለም ደላላው ራሱ ስህር ያደርጋል ዳዲስ ምናልባት ለማመን ሁሉ ይከብዳል አው ደላላው ከቤው ለከናቷ ቤት ፎቶ አንስቶ ፓስፖርት አሰርቶ ለኤጀንሲ ሰጥቶ እኔ ወኪል ነኝ ብሎ የላካት ስህር ያሰራባታል ከዛ ዝመታ ትሰራለች ለሱ ነው የምትልከው ገንዘብ የምትልከው ለደላላ ነው እናትና አባት ቢሮውን ካወቁት ነው በነገራችን ላይ የዚህ ኮንትራት ነገር ብዙ ጣጣ አለው አህመድ መጀመሪያ ቤተሰብ ራሱ ጥፋተኛ ነው እንውቀስ ብለንካል የ13 አመት ልጅ ለአንድ ጎረምሳ ሰጥተህ አረብ ሀገር ላክልኝ ማለት ልጅ መሸጥ ነው የ13 አመት ልጆች ገብቷል እነዛ ቤተሰቦች የመጣችበትን ኤጀንሲ ያውቁ
ፓስፖርቷ ቁጥሩን አያውቁም የለም ወረቀ ምንም ያውቁት ነገር የለም ማን ነው ወልይ الامر ዳሄን ያ ደላላ ሆነ ማለት ነው ስለዚህ ሁሉን ነገር አካውንት ይከፍታል በስነ ስርዓት አካውንት ይከፍታል እሱ ነው ወኪል እዛ ነው ወኪል ያስፈልጋል ገብቷል ወኪል እሷ ነው ትሰራለች ትልክለታለች አሁን ይያልሽኝ ያለሽው ይሰራሉ የሚሰሩትን ገንዘብ ለቤተሰቦቻቸው ሳይሆን ለደላላው ወደ ደላላ ሄዳል ወደ አሰራባት ደላላ ነው ገቢ የሚሆነው እናንተስ እዚህ ጋር ማጣራት ስራ ሲሰሩስ ምንድነው የሚገጥማችሁ አሁን እኛ እንግዲህ ቤተሰብ እዛ ሄዶ ሪፖርት ሲያደርግ ካገኘ መክተቡን ያ መክተብ ወደዚህ ይደውላል አይደል ሲደውል እኛ ገብተን ሲስተም ላይ በፓስፖርቱ ቁጥሯ በተላከልን ማን ከፊሏ እንደሆነ እናቃለን ቀጥታ ወደ ሰዎቹ ነው የምንደውለው ከሌ የምትባል ሰራተኛ አለችሽ በዚህ ቀን በዚህ ወር በዚህ ሰዓት በዚህ ሰከንድ አንቺ ቤት የገባች በባስ ከሆነ በባስ ነው በአየር ከሆነ በአየር ነው ጅዳ ከሆነ ጅዳ ነው ለምን የክፍለ ሀገር ልጆችም ስላሉ ማለት ነው ክፍለ ሀገር የሚሄዱ አዋለች እንዴት ነው ከቤተሰቦቿ ጋር ትገናኛለች ወይ ገንዘቧን ትልካለች ወይ ብለን በሰላም እናናግራታለን እምሰጠን መልስ አለ መዳሚቱ እንደዛ ሲሆን ድምጽ ይቀዳል በነገራችን ላይ ማስረጃን ይዛል ከዛ ካሜራም አለ ድምጽ ሁሉ ነገር ከዛ ልጅቷን ማናገር ፈልገን ነው ስትል እንቢ የሚሉ ሰዎች አሉ ምን ፈልጋችሁ ነው አስተርጓሚዎቻችሁ ሰራተኞቻችንን ይቀይሩብናል ምናምን ብለው እንቢ የሚሉ ሰዎች አሉ አይ እንደዚህ ነው ከመክተብል ካርጂ ተብሎ ከውጭ ምናምን መክተብል ካርጂ በአማርኛ ምንድነው አላቆም ከዛ ተደውሏልና ልጅቱን ልናናግራት እንፈልጋለን ሲባሉ እዛ ሀገር ህግ ያከብራሉ ታቃለ ይሰጡናል እንደነሽ ደናነሽ ወይ ሙሉ ስሟን ትጠይቃለህ ታረጋግጣለህ ማን ነው ስምሽ ብለህ እስካያስም ከጠየቅክ በኋላ ቤተሰብ ጋር ትደውያለሽ ወይ አው ደውላለሁ ትላለች እሷ አቋል ደውለች ለምን እሷ በፍቅር ታውራለች እሺ ደሞዝሽን ይሰጡሻል ወይ አው መስጠትን አረጋግጥ ላክሾይ አው ለማላክሽ ተቀዳለ ደሞ አንተ ለእንደዚህ ሰዎቹም ራሱ ብሩን የተላከበት ማስረጃ አላቸው በዱባይ ይልኩታል በምን ይልኩታል በተለያየ ከተማ አርገው ይልኩታል ያንን የዛ ሀገር መንግስት አግዷል አሁን ከዛ ብሩ የት እንደሄደ ያ ቢሮና ይሄ ቢሮ ያጣራል ማለት ነው ስለዚህ ያ አካውንቱ ባለቤት ብሩ ገቢ ሆኖለታል ኦኬ የዚህ የሳውዲ አረቢያ ህግ ተጠያቂ የሚሆነው ልጅቱ ብሩን መላኳን ነው እንጂ ለማላከቹ አይመለከተው የኢትዮጵያ ኤጀንሲ አይመለከተው ብሩን ለማን ትላክ ለእናቷ ትላክ ለአባቷ ትላክ ለወንድሟ ትላክ መብቷ ነው ዋናው ግን ብሩ ወጥቷል አይደለ ይሄው ያንን ይልኩልና ለኛ ደግሞ ለኤጀንሲው እንልካለን አሁን ሁለት ኤጀንሲዎች ሰላም ሆኖ አይደለ ጥፋት ማን ላይ ነው ያለው ችግር ያለው ማን ነው ልጅቱ ላይ ልጅቱ ቀልብና ልቧየት ነው አሁን መጨረሻ ላይ ትዝም ሲላት ምንም ሲላት ስታስብ ስትዋጣ ስትወርድ ታቅልልሃል እዚህ ጋር ይለቅ እሺ ምን ሆነች አበደችላችሁ ሻራ ወጣች ሆኑ ሰዱ ጅብቱ ለመጅኑና ትላለች ስትገባ ልጅቱ ብዳል ነበረች እኮ ስለዚህ ያንዳንዱ እየተላከ ያለው ገንዘብ መተት ያሰራባት ደላላ አካውንት ላይ ነው የሚገባው አዎ ይሄ እኔ ራሴ ወስጄ ሆስፒታል ያሳከምኳት 9000 ሪያል ወክልና ወኪል ሆኖ ለላካሰው ነው ብሩ መግባት ያለበት ህጉ ነው እኔ እቺ ልጅ እናቷ ነኝ ብላ ብትል እናቷ መሆኗን አላቀም ገብቷል ግን እኔ ሐላፊነቱን ወስዳለሁ ብሎ የፈረመ ሰው አለ ወኪል አለ የወኪል መታወቂያ ስልክ ቁጥር ይያዛል አይዋ ያ ሰው ነው ተጠያቂው ስለዚህ ያ ብር ወደ ኤጀንሲው ይሰጣል ኤጀንሲው ደግሞ ወስዶ ለዛ ለወኪል ይሰጣል ለምን ያ ኤጀንሲ እናትና አባቷ ነው ያቅማ ከመጀመሪያ ከዚህ ሁሉ ግን አባትም ይሁን እናትም ልጃቸውን በህጋዊ መንገድ አዲስ አበባ ድረስ መተው ቢልኩ ሌላ ወኪል ይገባል አይገባም ሌላ መተት ይገባል አይገባም ሲጀመር በሴት ልጃቸውና በደላላ መካከል ጉንኙነት መፍጠር ያለበት ወይ ወንድም መኖር አለበት ወይ ሆነ አካል መኖር አለበት አሁን ይሄ ሁሉ እንትን የሚሆነው ደላላና ልጅቶ በጣም ክፍተት ሲኖራቸው የሷን ሰነልቦና አጥንቶ ነው ይሄንን የሚያደርገው ቤተሰብ ያን ያህል ቤተሰብ የለላት በቃ አይ የሚል አይነት ነገር አለ እንግዲህ ያው የሰው ልጅ ተጨካክኗል ጊዜው ነው በጣም ስለተጨካከነኮ ነው በዚህ ደረጃ አንድ ሴት እዛ ሀገር ስትመጣ ቀጥታ እየሰራች አካውንቱ ላይ እንድታስገባ ይሄን ያህል መተት መስራት አንተ ሌላውን ቶ አንድ ደላላ ከናቷ ቤት አውጥቷት ይዟት መጥቶ አዲስ አበባ ፓስፖርት አውጥቶላት
ፕሮሰሱን ጨርሶ ምን ብሎ ልትሄዱ 2 ቀን 3 ቀን ቀርቷታል ማለሽ አህመድ كيفنا معها يعني كيف እችሊ ብታረግዝስ የሚለውን ነገር አያስብም ትልቁ ችግር አንዲት ልጅ እኔና መሲን ያጋጠመን ነገር በመጣች በ3ኛው ወሯ የጋማል ያሰሩላት ሲል አርግዛለች ሲዶዋ ምንድነው የሚለው አላገባችም ነው የሚለው ይሄ ሙሲባ እንግዲህ ልጅቱ ነፍሰ ጡር ሆነች ተህሊሉ ላይ ወጣ አመጣች ለቢሮ ኪሳራው የቢሮ ኪሳራ ነው እንደ ኪሳራ ስታይ ይጠይቁልሃል አንቺ ባለ ትዳር አይደለሽም ከየት አረገሹ ይጠይቃሉ ከጓደኛዬ አሁን ስትሄጂ ጓደኛሽ ቤት ነው ከደላላው መሲ እንዲህ ብላ ያለቀሰችበት ቀን ደላላው ለአንድ ቀን ከአንድ ቀን ከሷ ጋር ተኝቷል የዛን የደላላ ስም እኛ ለኤጀንሲ ሰተን እናቃለን እንዲህ የሚባል ደላላ አላችሁ ልጅቷን እንዲህ እንዳደረገ ይብላለች ብለን እስከ ቦታው እስከ ምን ሰተን እናቃለን ምን ተደረገ በዛህ ምንም የሚደረግ ነገር የለም ማለት ኤጀንሲው ይሄንን ካወቀ ምንም ማያደርግም አባቴ ጥፋት የልጅቱ ነው አርግዛለች አይደለ ካላስ ማለት በኢትዮጵያ ህግ መሰረት አስገድዶ አልደፍሯት አስገድዶ የለም እዚህ ላይ እሷ አስገድዶ ይደፍሮኛል ብላ አልከሰሰችም ወዳ ነው መታለች ፈቅዳ መታ ጦሷን ይዘው መጣች እንጃብራ ገብቷል ስለዚህ ያቺ ልጅ መስራት ደግሞ ትፈልጋለች እና ያቺ ልጅ የተናገረችው ነገር እኔ አረሳው እኔ የመጣሁት እዛ ሀገር የናቴን የላሞተት ሽጬ ነው እና እሱን እንኳን እስከምተካ ድረስ አሰሩኝ ጥያቄ ያቀረበችው ምን አለች ሲሉ እኛ ደግሞ እንተረጉማለን طيب እንዴት ብላ ተስራ ነፍሰ ጡር ባሁኑ ህግ ደግሞ መውለድ አይቻልም በኮንትራት ህግ መውለድ አይቻልም አረቦቹም ይቀጣሉ ኤጀንሲውም ይቀጣሉ እና እንዴት ትውለድ አንዳንዶቹ ምን ይላሉ ድፍር ብለው አስወጡልን ይላሉ ተሳስቀው አሹፈው አይኛ እንደዛ አንችልም ሂጅና ዘው ሀገርሽ አስወጭ ብለው በራሷ ደሞዝ ነው የምትላከው ሰንሰናል በራሷ ደሞዝ ነው የምትላከው ግን እንደዛ አይነት ኬዞች በተለይ አዲስ የሚመጡ ኮንትራቶች እንደዛ አይነት ኬዞች ከደላላም ሆነ ከሌላ እንደዚህ የእርግዝና ክስተቶች ብዙ ያጋጥማል አሁን ያን ወቅት ላይ ቆጥሬ ቪዲዮ ሰርቼ ሙልጭ አርገው ሰምተውኛል ሰድበውኛል እስከ 8 ቆጥሬ ያለው ከዛ መቁጠሩን ተውኩት አልመጣም አይደለም መጥቷል እስከ 8 አንደኛ አንዳንድ እኮ ደግሞ አሉ ባለ ትዳሮች ልጆች ያላቸው የሚመጡ እነዛ ባለ ትዳሮች ናቸው አጋጣሚ ሆኖ ያ ነገር ተከስቷል በቃ ቤቷ ባሏ ጋር ነው የምትሄደው ገብቷል አሁን እኔ ለነሱ ችግር የለብኝ ግን እነዚህ ልጆች ቤተሰብ መሬት ሽጠው ላም ሽጠው ምናምን የላኳቸው አስለን አንደኛ አላገቡም ሁለተኛ ደግሞ ደላላው ሲሆን ደግሞ ያማል ከቤት ያወጣት ደላላው አረብ ሀገር ሄደሽ ትሰሪያለሽ ብሎ ነው ብሩን እኮ አልተወላትም አህመድ ብሩን እኮ የሚከፈለው ከ30 እስከ 100 ሺህ ሪያል እኮ ከፍለዋል 100 ሺህ ብር እስከ 100 ሺህ ብር ሶሪ እስከ 100 ሺህ ብር ከፍለዋል እኮ ብሩን ምንድነው ይሄን ያህልስ የሚከፈለው አለማወቅ ነው ወይስ ግንኙነት ጠባብ ስለሆነ ነው ማለቴ ወደዛ ሀገር ሲመጣ ምንም የሚከፈል ክፍያ የለም ኤጀንሲም ከሆነ ኦፕን አድርጎ በሩን መስራት ሲገባው ከህግ ማንጻር በተለይ ደግሞ በኢትዮጵያ በዚህ ጉዳይ ላይ የሚሰራው አካልም በደንብ ጉዳዩም እንትን ማለት አለበት እስኪ አንድ ጥያቄ ልጠይቅህ አንተ ዩቲዩበር ነህ ቲክቶክም ላይ አለ የኢትዮጵያ አዲስ አበባ ኤጀንሲዎች በሶሻል ሚዲያ ወጥተው ሲያስተዋውቁ አይተሃል ኤጀንሲዎች አስተዋውቁ አሉ አልፎ ግን ያን ያህል አስተዋውቁ እኔ እሺ ጎግል ላይ ገብተህ ታገኛለህ ሎኬሽን እስኪ አሁን እዚህ መክተብል አመል ብለህ ጻፍ ጎግል ላይ ግባን ለሰፈርህ ቅርብ የሆነውን ያመጣልሃል ስለዚህ ማንም አረብ ደላላም አይፈልግም ክድማውንም የሚያስከድለት አይፈልግም ራሱ በአስለም በኦንላይን ነው የሚሰራው ስለዚህ የኢትዮጵያ ኤጀንሲዎች ቦታቸው የት እንደሆነ አይታወቁም መስዬ የሄደች ግዜና ግራ ነበር የገባት የቢሮዎቹ ብዛት ገብቷል እንደ ማን ነው ከገጠር መጥቶ እነሱን የሚያቃቸው የታለ እስኪ ሉሃ ነው የሚባለው በአማርኛ ተርጉመው እዛው የታለ እስኪ ባነር ደግሞ የታለ የለም እኮ ድብቆች እኮ ናቸው መንግስት ንግድ ፍቃድ ሰጥቷቸው እንዲሰሩ ነው የተደረገው አይደለ ለደላላ እኮ አሳልፈው የሚሰጡት ያ ነገር ድብቅ እኮ ስለሆነ ለምን ግልጽ አያደርጉትም ለምን በሶሻል ሚዲያ ላይ አያስተዋውቁትም እኛ ፎቶ እንለጥፍባችኋለን ስንላቸው ፎቶ መለጠፍ በህግ ያስጠይቃል ይላሉ እኔ ለጥፍ ያለው
አሳምሬ ለጥፌላቸዋለሁ ብዙዎቹ ጋርም እየደወልኩ ተነጋግሬያለሁ ማሻአላ የሚመልሱት መልስ መርዝ ነው እንዴ አህመድ አንድ ኤጀንሲ ያችን ልብር ተቀብሎ መላኩ ብቻ እኮ አይደለም ያችን ልጅ ቁም ነገር ላይ ማድረሱ ራሱ አንድ ትልቅ ነገር እኮ ነው ሰውየው ሊደፍረኝ ነው እያስቸገረኝ ነው ብላ ስትደውልላት እዛ የተቀጠረችው ቢሮ ውስጥ የተቀጠረችው አትገልፍጪ ማለት የለባትም ለምን መገልፈጧን አላየችም የኢትዮጵያ ኤጀንሲ እንደገና ተምረው ኮርስ ወስደው ነው ሊሰሩ የሚገቡት በነገራችን ላይ በዚህ ጉዳይ ላይ ብዙ ጊዜ ሳነሳ ሌሎችም ሲያነሱ በተለይ እንደዛ አይነት ቦታ ላይ መቀመጥ ያለባቸው ኮሙኒኬሽን ላይ በአረቡ ዓለም ላይ የሰሩ የዚህ ነገር ባህሪ ተከክከው የሚያውቁ አንዳንድ በየኤጀንሲው አንድ ሴት ከ10 እስከ 15 አመት አረብ ሀገር ላይ ሰርታ ያለችን ሴት ነው እዛ ቦታ ላይ ኮሙኒኬሽን ማስቀመጥ ያለባቸው ብለን ተናግረናል ብዙ ጊዜ ምክንያቱም እዚህ ያለችው ትደውላለች ቢያንስ ጉዳዩን እንትን ለማለት ከአረቢቱ ጋር ራሱ ኮሙኒኬት ማድረግ እኮ ይችላሉ ማውራት ይችላሉ እኮ አህመድ አረበኛ የሚናገሩ እኮ አሉ እዛ ተቀጥረው አሉ አልፎ ግን ያን ውስናቸው በጣም ውስናቸው እንደገና ደግሞ የዚህ ነገር ባህሪ አያውቁ ባህልና ደንቡን ስርዓቱን አያውቁትም አረበኛ ትምህርቱን አሁን ሁሉም ሰው በ3 ወር እየተማረው ነው እዛው ያው የሚሰጥ ትምህርት አለ ማንኛውም ሰው ያገኘው ነው ነገር ግን እዚህ ጋር መተው ያለው ጣውረድ ምኑን ያዩት ቢያንስ ይረዷቸዋል እንዲ ሊሆን ነው እንዲሆንኩኝ ተራብኩኝ ተጠማሁኝ የሆነ ነገር ደረሰብኝ ስትል ተሰምቷት ይሄ ከዚህ አንፃር ነው ይሄንን እናደርገዋለን የተስፋቃል አሁን እንደምትዩ ሊደፍረኝ ነው አትገልፍጪ ብላ ስልክ ምዘጋባት ከሆነ በቃ እቺ ላይ በጧት ትደፈራለች ያለው አማራጭ አረብ ሀገር እርቦኛል እኔ የራቤ ነው ምግብ አልሰጡኝም ሲሉ አረብ ሀገር እንዴት ይርብሻል አረብ ሀገር ሆነሽ ምን ማለት ነው ለምን አይርባት በጣም ነው የሚራቡት እኔ ተርበው የመጡ ልጆች ራሴ የዳበስኳቸው ልጆች አሉ እውነት ምግብ ሳይሰጡ ቀርቶ ስትጠይቅ ሴትዮቱ ምንድነው ያለችው ያመጣኋት ልታገለግለኝ ነው ወይስ እኔ ላገለግላት ነው ያኔ እኔ ሰርቼ ማብላት ነበረብኝ ወይ ነው ኦኬ አሳያት አስተምሪያት ይሄንን ያነሳሽ ቢባያት የኛ ደካማ ጎን እንዳለ ሆኖ ማለት ነው አንስቶ ደፍሮ እኮ አንስቶ መብላት ይሉንታ ነው እንደዛ ነገር አለብንኛ ገብቷል ዳባ አንስቶ እኮ አይበሉ ካልሰጣቸው አረቦቹ ደግሞ ትዝ አይሏቸው ስለዚህ ያ የራሳችን ችግር ሆኖ ምግቡን እንዳለ ማወቅ ደግሞ የራሳችን ችግር ሆኖ ግን ርቦኛል ካለች ርቧታል ውሸታም ሰው ያስታውቃል ተራ እኔ ርቦኛል ብሎ ያራባቸው ልጆች አሉ እውነትም የተራቡ ልጆችም አሉ ልንደፈር ነው ተብለው በጣም ተጻጽፈን ከስንት እኛ የ7 ወር አሁን ቢሮ አይመለከተው የ7 ወር ልጅ ካስረዋ ቀምተናል በማስረጃ ሊደፍራት ብሎ በማስረጃ በጣም ጎበዝ ነች አላማ ያላት ልጅ ነች ባሏን ታስተምራለች የሚማረው ዶክትሬት ነው አላህ ያሳይ ዶክትሬት ነው የሚማረው እሷ ዝትሰራለች እና ሰው ያስቸግራታል ኒቃቢስት ነች እስከ ጅልባቧ ነው ጅልባብ ነው ኒቃቧን እሳ ጅልባብ ነውና ካሜራ መቀረጽ እዛ ሀገር አይፈቀደም 2 አመት እስራት ነው ግን እሷ ቀረጸችው ቀርጻ ላከችልን እኛን ማስረጃ ይዘን ከጣይፍ ጅዳ አስመጣናቸው ምንድነው ያስመጣናቸው እንዴት ብለን አስመጣን ልጅቷን የኢትዮጵያ መንግስት ይፈልጋታል ከባድ ነው እንደዚህ አይነት ልጆች ማምጣት እና ኤምባሲ ደርሳ ትመለሳለች አሁን የሚያስቡት እነሱ ሌላ ነው ገብቷል ከዛ ቢሮ ከመጣች በኋላ ልጅቱን ይዛችሁ ወጡ ይባላል ትፈርማለህ ተናዘል ታደርጋለህ ወይስ ታታደርግ ተይዞበታልና ማስረጃ ከዛ ሚስቱም ልሰማበት ነው የሚሆነው አይደል ስለዚህ ቤቱን ከሚያበላሽ ማዋፈቃ መስጠት ነው የ7 ወር የሰራች ልጅ አገሯ ነው መሄድ አለባት ያቺ ልጅ ከሷ አንስተው ወደ ለሌላ ሰው ሰጥቷ ስራዋን እየሰራች ነው ያለችው ትክክለኛ ማስረጃ ደግሞ የነቃችም ስለሆነች የወለደች ነች የነቃችም ስለሆነች እነዚህ ግን ከራባቸው ዝም ነው ካመማቸው ዝም ነው መናገር የለም ምልክት ቋንቋ ደግሞ የለም አህመድኛ ጋር ምንድነው እኔ ግራ ግብት ያለ ነገር አሁን እኔ አንተ እንዴት ነው አሁን አንቺ እዚህ ስታስተረጉሚ ምናልባት እንግዲህ ላንሳ
ምክንያቱም እኔ አዲስ አበባ ስቱዲዮአችን ላይ ብዙ ኤጀንሲዎች አሉ እዛ ኤጀንሲዎች ላይ የሚመጡ አብዛኛው ምናልባት እኔ ያለሁበት የደቡብ መውጫ ስለሆነ እንደሆነ አላውቅም ቢሮአችን ጀሞ አንድ ላይ ነው የሚገኘውና ከደቡብ አካባቢ ነው የሚመጡት የሚያወሩት ቋንቋ እኔ አይገባኝም ምናልባት አንቺ አሁን የተለያየ ቋንቋ የሚችሉ በጣም ከገጠር እንደመምጣታቸው አማርኛ የማይችሉትም ሌላ ሁሉም ቋንቋ አስተርጓሚ ያለና ነው ወይስ እንዴት ነው እኛ ጋር እኔ አማርኛና ትግርኛ ተረጉማለሁ ኦኬ ኦሮምኛ መሲ አዲስ አበባም ይያለች እሱ ነው ድቧን ድርቅ ያደረገው ሆቴል እንግዲህ እዛም ሆና በኦሮምኛ ተተረጉማለች ኦኬ ወላይታ ሀዲያ ከምባታ እኛ ቢሮ ታግዷል እንዴት የታገደው የወላይታ የከምባታ የሀዲያ ልጆች በስራ በጣም ጎበዞች ናቸው ኦኬ ቋንቋ የለም አይደለ ከኔም ጋር ይግባቡ ቢበድሉም ማንንም ተርጓሚ የለም ኦኬ ኤምባሲውም ጋር የለም ኢትዮጵያም ኤጀንሲውም ጋር የለም طيب እነዚህ ልጆች ተበዳይ ቢበደሉ በጣም ብዙ የሚመጡት ደግሞ አሁን እነሱ ናቸው አዎ እነሱ የኛ ቢሮ ግን አቁሟል እኔ ራሴ በቪዲዮ ሰርቻለሁ በስተት አማርኛ ይችላልሁ ብላ መታ ተመልሳለች የሲዲ ስተት ሆኖ ተመለሰች እኛ ጋር አቁሟል ለምን እነዚህ ልጆች ሐሳባቸውን ካልገለጹ ከባድ እኮ ነው በጣም ሐሳብ እንኳን ገልጸው በቋንቋችን እንኳን አውርተናቸው ያልተቻሉ ልጆች እነዚህ ልጆች በደል ነው ስለዚህ ብዙ ጊዜ አሁን ታስታውስ ከሆነ እኔ ሻራ ሲቲንጋ ያያስኳት ልጅ ማለት ነው ኦሮምኛም ትችላለች ግን የሆነ ቋንቋም አላት አሁን እንግዲህ እኔ ባላቀው ኦሮሞ ስለ የነበረው ኦሮምኛ ስትናገር ሰምቼ ነው ሰማሁት እንጂ ምን እኮ እንደሆነ አላቅም በዛ ሰዓት ምንድነው ያደረኩት አስተርጓሚ የቢሮአችን ስለነበረች ልጅቱ የኛን አትመለከትም እባክሽን ተርጉሚላት እኔ ወደ ኤምባሲ ልውሰዳት መኪና እንዳይበላት ነበር ስለ የነበረ በዛ አጋጣሚ ያቺ እስካሁን ድረስ ሻራ ላይ ያለች ፎቶ እየቀረጹ ይልኩልኛል እንዳያየናት ይያል ምን የት ይበላሽ የት ይሆነች አላሁ አለም በዛ ሰዓት ምንድነው እኛ ያደረግነው ይዘን ለመንግስት ነው የሰጠናት ሰከን የሚባል ቦታ ነው የሚገቡት አይደለ አጋጣሚ ከሰከን እሷ ደግሞ ጠፍታባቸዋለች ስለዚህ ማን ፈልጎ ያዛት ከሉብናን አንድ ዘመዷ ደወለችልኝ طيب አየናት ነው እንጂ የሚሉኝ እዚህ ቦታ ላይ አይሉኝም ገብቷል ደግሞ ተንቀሳቀሳል እዚህ ሀገር እኮ አሁን የጎዳና ተዳዳሪ ኢትዮጵያኖች በዙ ይሄን ታውቃለህ አይደል አዎ በጣም በዙ ስለዚህ እና አሁን የትርጉማው ነገር እኛ ጋር ኦሮምኛ አስተርጓሚ አለ ትግርኛ አስተርጓሚ ነው ተረጉማለሁ አማርኛ ነው ተረጉማለሁ ያው ትግርኛ የሸፈፍ ያለም ቢሆንም ግን እጠቅማለሁ ገብቷል ግን ብዙም የሉም አይ ብዙም የሉም አዎ ግን አሁን በብዛት እየመጡ ያሉት የኦሮሚያ ክልል ልጆች ናቸው ግን እኔ እንደው ኤጀንሲዎችም ሆኑ ቤተሰቦችም አላህን ፍሩ እንደው እናት የጨከነችበት ዘመን ላይ ነው ያለነው አህመድ የ13 አመት ልጅ 20 አመት ብላ መምጣት የ15 አመት አንዲት ልጅ ምን አለች መሰለ በነገራችን ላይ እናቴ ልመጣ ነው አለቻት ተተርጉሞልኝ መሲነች የምትተረጉምልኝና እስከምመጣ ድረስ ቀብር ቆፍረሽ ጠብቂኝ አለቻት ማዛት ቀብር ቆፍረሽ ጠብቂኝ ከዛ ለምን እንደዛሃል ሽትላት ራሴን አጥፋለሁ ከተመለስኩኝ ራሴን አጥፋለሁ ምን ሆና ነው ታውቃለህ 250 ሺህ ብር አውጥታለች አሉ ለዛ ሀገር ኦኬ 250 ሺህ ብር ማን ነው የወሰደባት አላህ ነው የሚያውቀው ምን አይነት ደላላ ምን አይነት ሰው እንደበላበት 250 ሺህ ብር አውጥቼ 3 ወር ሳልሰራ እንድትመለሳለሁ በሁለት ወሯ ነው የተመለሰችው ደሞ ጩጨነች በፍጹም ገንዘቡን እስከ ታመጣቸው አላቀ እንድ በቃ ጻፈችልኝ ለኔ ብሩን ጻፈችልኝ በምን ታውራይ ለመሲ ግን እያነበት ነግራታለችና መሲም እያለቀሰ ተመልስላታለች ያቺ ለናቴ ጉርጓድ ቆፍረሽ ጠብቂኝ ብላለቻት ለሽ ለምን እናት ይያለች አባት ይያለ ወንድም ይያለ ወገን ይያለ አገር ይያለ ለሽ ለምን ይሄ ሁሉ በዛ አካባቢ ግን ያሉት አሁን የትግራይ ክልል አማራ ክልል ምናምን ጦርነቱ መንገድ ተዘግቶ ስለነበረ ፍሰቱ ትንሽ ቀንሷል ቀንሷል ግን እነዚህኞቹ ወገኖቻችን ደግሞ እየተጎዱ ነው በጣም የሚያሳዝን ሁኔታ ላይ ነው ያለው በጣም ከባድ እንደው እንዳጠቃላይ ያው በዚህ ጉዳይ ላይ ብዙ ሐሳቦችን አንሸራሽረናል
ያው በተደጋጋሚ መሲን ስሟን እየጠራሽ ነው እዚህ ሀገር ላይ ብዙ ሰርታለች ወገን ደራሽ ናት ብዙዎችም በቃ ስለ መሲ ሲነሳ እንበሚቀዷቸው ብዙ እህቶች አሉ የሰው ልጅ ያው በአጋጣሚ ይገናኛል በአጋጣሚ ቤተሰብ ይሆናል በአጋጣሚ ደግሞ እንደዛ አይነት ክስተት መነሳቱ ደግሞ የሚያሳዝን ያው ከስደት ታሪኮች አንዱ ስለሆነም ነው ይሄ ነገር ይፈጠራል ተብሎ የጠበቀ የለም ብዙ ነገር ነበር ሁሉም ሰው የወደፊት እቅዱ የወደፊት ሐሳቡ ያው የፈጣሪ ፍቃድ ነው ሁሉንም የሚወስነው መሲ በማረፊያዋ ሰዓት ነው ሄደችው ስለ መሲ መናገር በጣም ይከብዳል መሲ እህት የምትሆን እናት ደግሞ ባሁን በዚህ በከፋው ወቅት ላይ ጥሩ ጓደኛ የምትሆን ነችም ደግሞ በጣም ጥሩ ጓደኛ ሚስጥር ጠባቂ እኔ በተለይ የልጅ ጓደኛ ነበረች አሁን ድረስ አህመድ ወላሂ ቪዲዮዋን ታመጣና እንዲህ እንዳርጋ የምትላት ምንድነው ሐቢበቲ ነው ስሟ አህላም ለመሲ የምትላት ሐቢበቲ ነው ስሟ እና ሐቢበቲ እያለች ልጅ ራሱ ታስታውሳታለች መሲ አገር ሂዳ መስራቱን ትፈልገው ነበር በዛ ሀገር መስፈርት ሂዳ አገር መስራቱን ትፈልገው ነበር ሱብሃንአላህ ደግሞ እኔን ያገዘች ያለ ነው እቺን ጓደኛሽን እምታቂያት ከሆነ ኢትዮጵያ ሂዳ ትስራ ሲባል በዛ ሀገር እንትን ወደነሱ ተናዘል አድርጋ ሄደችው ደክማ ቢስሚላህ ብላ ስራውን ስትጀምር ነው ያጣናት ሙፋጅአ ነበር ያኒ አስተግፍሩላህ ያኒ እስከ 7:30 ማለት በኢትዮጵያ ቆጣጠር 1 ሰዓት ተኩል ላይ የሆነች ልጅ 1 ሰዓት አውርታለች በኦሮሞኛ ስሪ ስራሽን አልፈልግምና ፈልጋለሁ ላይ ነው ገብቷል በደል ከለለ ስሪ በደልሽን ተናገሪ ይስተካከልልሽ ላይና 1 ሰዓት አውርታለች መቼ ነው 1 ሰዓት ተኩል በዛ 1 ሰዓት ውስጥ ነው መሲ ሞተችን የሰማነው በጣም ሰድማ ነበር ያኒ ማመን ሰውየው ለው ታባና ከሊሃን ጅባህ በጠያራ والله እንደዝነው ያለኝ እንድነው ያለኝ ህያ ታባና ከሊሃን ጅባህ በጠያራ እሺ እንደ የሆነ ምንድነው ችግር ያለባት የህመም ችግር ነበረባት ሲለኝ እኔ አንድ ቀንም መሲ ራሴን አመመ ስትል ሰምቻ አላቅምና ማፊ ማመንም አለማመንም እኔ ደግሞ ሞቷን ማመንም አለማመንም እኔ አሉኝ እንጂ አላየሁም ይደውላሉ ግን ሙፋጅአ ነበር ይሆነብኝ ስለመሲ እናውራ ብለን ካለን ለኢትዮጵያ ህዝብ በጣም ደክማለች ለአረብ ሀገር ሴቶች በጣም ደክማለች በጣም አንተም ታውቃለህ አህመድ ከኮሮና በፊት ከኮሮና በኋላ ቤት ለቤት እየሄደች አፋዛ ወተት ያያዘች በዛ ቀውጢ በሆነ ተፍቲሽ መሲ በጣም ደክማለች አላህ Subhanahu Wa Ta'ala የድካሟን አይቶ እናቷ ላይ ነው የጣላት እሌላ ሰው እጅ ላይ አልጣላትም በእናቷ እጅ ላይ አረፈች እንጂ መሲ ሁላችንንም አጉድላለች እኔ ባለፈው ቻይና የተናገረ ንግግራል ለማልቀስ ስትፈልጊ ዝም ብለሽ አታልቅሽ መሲ ምክንያት አታርጊ ብሎኛል እኔ በሁሉ ጎደለ ቦታ ላይ የመሲ ጎዶሎ ነው የሚታየው የሆነ ነገር ሳስብ እኔ ብዙ ጓደኞቼ ከጎን ያሉ ግን የሆነ ነገር ሳስብ መሲ ብትኖር ነው ምለው ለኔም ለመስሪያ ቤቱም በተለይ አሁን ባለንበት ሰዓት ለአረብ ሀገር ሴት መሲ ያጉድላለች በጣም ጥሩ ሰው ነበረች በጣም ታማኝ እህት ነበረች በጣም ምርጥ ጓደኛ ነበረች ግን አላህ ደግሞ የፈለገውን አድራጊ ነው አላህ አይሳሳትም ሁላችንም ሀጆች ነን አካሄዳችንን አላህ ያሳምርልን በዛ አጋጣሚ እናቷን ሳላደንቅ አላልፍም ታየች በየነ እንደዝ ምን በምን አይነት አስተዳደግ ብታሳድግላት ነው በጣም ጠንካራ እናት ናት እናቷ አሁንም ጠንካራ ነች ልጆቿን የምታሳድገው እሷ ነች እሷንም ታየች በየነንም ወንድሞቿን
ልጆቿን አላህ Subhanahu Wa Ta'ala ይጠብቃቸው መሲ ግን ሁሉ ጊዜ ተናፈቀናለች ወላሂ አህመድ ትልቅ ጎዶሎ ነው የመሲሞት የመሲን ጉርለት ማያቅ ኢትዮጵያዊ የለም በተለይ በስደቱ በተለይ ጅዳ ያለ ሰው ያ ብቻ አይደለም አንቺ ተከሻቸው ሐፋዛ ምናምኖቹም ብቻ አይደለም መሲን ሳቃት አንዲት ታመመች አንድ ወንድም ታመመ ተብሎ 40 ሺህ 50 ሺህ 100 ሺህ ሪያል ሲጠየቅ በየሰፈሩ ነው የምትሄደው በየሰፈሩ ያንኳኳች ቤት ያንኳኳች በየሰፈሩ በየምግብ ቤቱ እንትን ያስቀመጠች እና ያው ሁላችንም እናቀው ነገር ነውና አንዳንድ ጊዜ መልካም ሰርቶ ማለፍ ብትሞትም ስራዋ ይመሰክራልና ያው ከዚህ ስሜት ወጣን በልና የስደተኞች ጉዳይን አልጨረስንም ያው ዛገር ላይ እንደምታዩ በርካታ ሰዎችም ለበርካታ አመታት በዛ ሀገር ላይ ይኖራሉ ነገር ግን ለውጥ የሚባለው ነገር ላይ የሉም ገንዘብ ማያዙ ላይ የሉም አብዛኛው ደግሞ በተለይ ደግሞ አሁን ላይ በደንብ እንትን እየተባለ የመጣው ነገር አለና ያው ትልቁ ችግር የሚታየው ወንዶች ስራ ይፈቱበት ዘመን ሆኗል ለወንዶች ስራ መፍታት ደግሞ ሴቶች ናቸው ምክንያት እስከመባል ድረስ ደርሷል እንደው በዚህ ጉዳይ ላይ እናንሳና ነው ምን ታያለሽ ወንዱ ስራ እንዲጣላና እንዲሁም ደግሞ ባልሰራም የሚሸፍኑልኝ አሉ ብሎ በቃ ስራዬ እንደ ስራ አድርጎ የተቀመጡ በነገራችን ላይ ሳውዲ ላይ በጣም ጀግና ወንዶች አሉ ገጠር ላይ እየሰሩ ሚስቶቻቸውን ቀጥ አድርገው የሚይዙ ቤተሰቦቻቸውን የሚያስተዳድሩ 2-3 ልጅ ይዛ መስራት የለባትም ብሎ ገጠር ወርዶ ሚስቱን የሚያስተዳድር ስንት ጀግና ወንድ ባለበት 2-3 ሴት ደግሞ በቋሚነት አሰልፈው ወርሃዊ ተቆራጭ የሚቀበል ብዙ አንድ ሴት 3 የምታገባበት ጊዜ ላይ ደረስን ምንድነው የሚባለው ለሴት የቤት ይባላል ለወንዱ ስም ቢኖረው ደስ ይለኝ ነበርና የለውም እንዲህ አይነት ነገራቶች አሉ ለዚህ ደግሞ መንስኤው ሴቶች ናቸው ነው ብዙ ጊዜ የሚባለውና እንደው ያው ብዙም ስለቆየሽ እንዲሁም ደግሞ በዚህ ዙሪያ ላይ ብዙ የሆነ ነገር እንዳስታወስከኝ አሁን እሺ ይጠቅማል እንጋርህ እኔ ድሮ ምኖረው ከኤርትራውያኖች ጋር ነበር ኤርትራ ታቃለ በጦርነት ምክንያት በሱዳን አርገው ድሮ የወጡ ናቸውና እድሜ ገፋ ይላል አይደል ሴት ምን ያደርጋሉ ሴቶቹ ሰርተው ብር ይዙና ለወንዶቹ ሸፋጥ ይገዙላቸዋል ሸፋጥ ይገዙና ወንዶቹ ይሰራሉ መሻላ የስራ ሰዎች ናቸው ኤርትራውያኖች ሴቶቹ ቁጭሉና በየ9 ወሩ ይወልዳሉ ለምን ጊዜያቸውን ለመሻማት ይሄ ባይኔ ያየሁት ነገር ነው ብር ስለያላት ያንን የመጣውን ጦርነት ሸሽቶ ወይም ተመቶ የመጣውን ሸፋጥ ትገዛለትና ይሰራል እሷ ቁጭ ብላ በየ9 ወሩ አራስ ናት እሷ እኔ እነዛን ሴቶች አደንቃቸዋለሁ ገንዘባቸውን ይዘው ገብተዋል ትዳራቸውን ይዘው ልጆቻቸውን አተረፉ አሁን የኛ ትልቁ ችግር ያየሁት አይውል በባህር 15000 ቅጥርሶ ተከፍሎ የባህሩን ታሪክ ባላቀውም መቼም እየሰማነው ነው መተው አህመድ 6 ወር ይረሳል አመት አፍቅራ ታገኛታለ طيب አፈቀረች አይደለ ያፈቀረችው ልጅ እንዳልከው ፐርም ይቀባል መቼ ከመቼ ወዲህ ነው ኢትዮጵያ ጸጉር እንደሚፈተለው ፐርሙን ይቀባልህና ቁጭላል እሷ እየሰራች መጋዲ ትሞላለች የቤት ኪራይ ትከፍላለች መብራት ትከፍላለች ሀቢብቲ እሷ ዘመዳም ውጪ ወረጂ ልቧን ውልቅ ታረጋታለች እቺ አንዷ ናት ሌላ ደግሞ አለች የኪስ የምትሞላ ደግሞ ሌላ አለች ኔትና ኢንተርኔት ላይ ቲክቶክ ላይ እንዳይጠፋ ቁጭ አድርጋ የምትሉ ሶስቱ ነው ሲቀልቡት ይውላሉ ለምን ይስራ ለምን ይድከም እንዴ ምን ጎደለበት የሚበላው አለ የሚጠጣው አለ 3 ሴቶች አሉት ማሻአላ ከዛም በላይ ያሉት ይኖራሉ ከዛም በላይ እኮ ይኖራሉ አው መቼም ብዙ ሰምተናል አጥቶ ዝላይ ወራ ብዙ ሰምተናል ይሄን ሰውዬ የሱንም ህይወት አጨለሙት የራሳቸውንም ህይወት አጨለሙት ከዛ ልፍ ይልልሃላ ማርገዝ ይመጣል ማርገዝ ሲመጣ ስራ ወዳው ነው እኮ የምታቆመው ስራ ታቆማለች ትሄዳለች ነገር ይመጣል ለምንድን ነው ነገር የሚመጣው አሉ ሌሎች እዛ ብዙ ነበሩ አሁን ቤት ተቀመጠች ብር ብሎ ጠፍቶ ይሄዳል ጠፍቶ ሄደ ወይ ወደ ሌላዋ ቤትም ሊሆን ይችላል የትም ሄደ ጠፋ ምን ይዛ ቀረች ጦሷን ይዛ ቀረች
አሁን እኛ ትልቁ የተቸገርነው እኔና ወሎ ዛሬ ስንጣላባት ይዋል ነው አርግዘው የመጡ ሴቶችን እርዳታ አናስረዳም አርግዛ መታ ነው አዎ የአንድ አመት ልጅ አላት ወልዳለች የ7 ወር እርጉዝ ናት ባሏ ተይዟል የት እንዳላላቅም አገር ያስገቡኝ አለች ባንገታችን ገመድ ይገባል እኛ ብራና ዋጣ አማክረናለች ይሄን ጉርስ ሰራ የት ነበረች አንዱት በስተት እንበል ሁለተኛው እንዴት መጣ የት አለ ባሏ ተያዘ ይያዛልሽ ባሏ ዘመድ የለውም ወገን የለውም የት አለ አጎት የሚባሉት የት አሉ ከየት መጣ እንደ አይነት ነገር በጣም ችግር ሰው ትላንትና የጻፈችልና አንዷ ምን አለች እርግጠኛ ነኝ ተከታተለናለች ለኛም ዘኑልን እንጃረ ቤት ለምንደክመው መዋጮ አትበሉና አለች እውነቷን ነው አንቺ ካገርሽ የመጣሽበትን አላማ አጥሰሽ የሰውየውንም የልጁንም አላማ አጥሰሽ አስንፈሽ ሴት አድርገሽ ቤት ቁጭ አድርገሽ ጭራሽ ደሞ አርግዘሽ መተሽ አዋልዱኝ አገሬ ላኩኝ በምን ሂሳብ እየደከሙ ያሉ ደሞ አረብ ቤት አሉ በአሁን ሰዓት ስራ ጠፍቷል አህመድ ስራ የለም እያቃሰቱ ነው እህቶቻችን እየሰሩ ያሉ ከዛ ላይ 50 ብርና 100 ብር አምጡ ሲባሉ ደሞ ኖ ታመሙ እሺ አገር ሰው ሆነ እንደዚህ ሆነ እሺ ግን በዛ አይነት ምክንያት እኛ አንረዳም ብለው ነው አንድ ሆነ ሐቅ አላችሁ በዚህ ላይ በነገራችን ላይ ይሄ ብቻ አይደለም ብዙ ጊዜ የሚታይም ነገር አለና እንደዚህ የሚሆነው እንደዚህ አይነት ህይወት ውስጥ የሚገቡት ከንትን ማንጻር እንደሆነ በቃ ብቸኝነት ተሰምቶኛል በቃ ማታ ደውሎ አይዞሽ ይለኛል ይችን እንደ ምክንያቱም የሚያነሷት ነገር አህመድ ከሀገራችን ስንወጣ ታዲያኛ ቤተሰቦቻችንን አስቀድመን አላመጣናቸው እኛን እንቀርመን የመጣ ነው አይደል እንዴ ብቸኞች ነን ግን እኔ ጓደኛ ካስፈልገኝ ሴት ጓደኞቼ ጋር ስቃለሁ ጫዋታለሁ በነገራችን ላይ የኤስቲሲ መጃን ሴቱን አበላሽቶታል ይሄ መጃን ተደርጎ ተጠላልፎ የሚወሩት ነገር ማለት ነው ገብቷል የምን ብቸኝነት ነው ፍቅር ጎደለኝ ፍቅር የማን ነው ያጎደለባት እናቷ አባቷ ጠይብ እንደ እሷ ፍቅር ጎሎባት ፍቅር አታ አድጋ የምታመጣው ልጅ ራሱ ፍቅር አጥቶ አይደል አው የማን ነው ልጅ ይሄ ምክንያት አይሆንም ሴቱ አስተሳሰቡን መቀየር አለበት የተጠጋችው ወንዱ ባል አይሆንም ሁሉም ወድሻለሁ ያላት ደግሞ ወዷት አይደለም በነገራችን ላይ እናንተም ጨካኞች ናችሁ ማሌሻን ወላሂ በተን ነው አንድ ጊዜ ቆጭ ብለው እግራቸውን አደራርበው እሷ እንድስቱን ያጠበች ምን ይያለች የኔ ቆንጆ ሀቢበቲ ምናምን ይያለ ይጀነጅናታል እሷ የምታስበው በዋራት ቁጥር መስተቅበልን ነው ላገባው ነው ቤት ሊኖረኝ ነው ለወልድ ነው ለከብድ ነው እሷ ያንን ነው የምታስበው እሱ እዚህ የሚያስበው ሸር አለ ስለዚህ የእናንተም ሸር እኮ ይጎዳል ግን እኮ ጨፈለክሽን ማን በደባር አይ ቆይ ወንድሞኔ ረሳው አገዝ አሉ እንዴ አባቶቻችን እንዳሉ ሁሉ ወንድሞቻችን አሉ አህመድ አንተም በደንብ ጠንቅቅ ያቃሉ ብዙ ጥሩ ወንድሞች አሉ እነዛኮ ተዋቸው ምንም የሚያነካካቸው ነገር የለም እስኪ ከሰዓ ዋሂድ በኋላ ቲክቶክ ላይ ወጥተህ ወንዶች እኮ ተኩሎ እየወጡ ነው አህመድ ተኩሎ እየወጡ እኮ ነው እስኪ ቲክቶክ ላይ አያችሁ ፊልተር አድርገን እንደምንወጣው ብዙ ጊዜ እኮ እናገራለሁ በፊልተር እኮ ይወጡ ነው ወንዶች ፊልተር መውጣ የሆነ ሰውንም ማስወልቀው በረካ ሆነና አይ አንዳንድ ጊዜ እንተሳሰብ ወላሂ እውነቴን እነዛም ልጆች እኮ የመጡት በባህር ነው ድካምን አይተውታል አይደል እንዴ በነገራችን ላይ ሰሞኑ እንደውም ትሬንድ ወይም ደግሞ ቫይራል የወጣ ቪዲዮ አለ አይተሽ ከሆነ ተሸክሟት ምን ብለው ስንት ድካም ወጣው በ5ኛው ሰከንድ ጭፈራ ላይ ይገቡ እና አንዳንድ ጊዜ የሰው ልጅ ሲነሳ እኔ ለምሳሌ ወደዛ ሀገር ስመጣ የራሴ ሆነ አላማ አለኝ አኪድ ያንን አላማዬን ለማሳካት የሚሄድባቸው ስቴፖች አሉ በተለይ ሴቶች እኔ በአይኔ ካየኋት የገጠመኝ ታሪክ መናገር ይችላልው ምናልባት እንግዲህ በሷ ዙሪያም ያሉ እህቶች ሊያዩት ይችላሉ ይሄንን ቪዲዮ ከባህር መታ ኢጃዛ ቤት ወርዳ እሷ የምታስበው የሚያወራት ወንድ አለ አብሯት የመጣ ይሁን
በምን እንዳወቃት አይታወቅም እሱ ጋር መሄድ ነው ሱብሃን በዚህ ደረጃ እንግዲህ ይቺ ልጅ ስራም አልሰራች ለበን መራይም አልጠጣች አልጠገበች አላሁ አክበር ከባድ ነው ወላሂ እድሜዋ ደግሞ ሲታይ ገና በ15 በ16 አመት ውስጥ ያለች ልጅ በዚህ ደረጃ ላይ እንዲህ አይነት በቃ ተነስከው እንትን ማለት እንደው እድሜያቸው ከፍ ያለ ብዙ የቆዩ ምኑም ማስገድዷቸው ነው ምንድነው ምኑም እንደው ምክንያት ልናቀርብ እንችላለን ያንን ሁሉ ስቃይ ያንን ሁሉ ከሞት ጋር ጥረት ከሞት ጋር ትግል አድርገው ጥረው ግረው መጣው ባህርን ያክል ነገር እንደው በአውሮፕላን እኮ እንደዚህ ዝም ብለን ያላየነው ነገር እኮ እኛ ራሱ ብዙ ልፋት እንዳለው አድርገን ነው የምንገልጸው የነሱን ደግሞ ወሰቢ እንደዛ ሆነው መጣው ከመጡ በኋላ በ3 ወር በ4 ወር ለማያውቁት ምን ለማይሉት ገንዘባቸውን ያወጡ እሱን ቁጭ አድርገው መቀለል ስልክ እየገዙ ይሄ እንደው ምን አይነት ዞር ብላ ያለፈችበትን አታይም ወይ እንደው ምናልባት ዛሬ ላይ ምን ብዙ ጊዜ ያነሳዋለሁ እስከ ዛሬ ያለፈው ህይወት አልፏል በቃ እርሱት ግን ካሁን በኋላ እስቲ ቆም ብላችሁ ሰው ነገ ሌላ ቀን ነው ካለፈው ስተት መማር ገንዘብ መያዝ በነገራችን ላይ ገንዘብ ጥቅሙን ያወቁት አይመስለኝም እንደው ምን ይምለው እንደው የአገር የመሄድ እድል ያላችሁ እድል የሌላችሁ እንደው በዙሪያችሁ ያሉ ሰዎችን አንድም ሰው ካለ 3-4 ሆኑ ትኬት ቻሉትና ሄዶ ይምጣና ይንገራችሁ ሁሉ ላለ እኔ ልሂዳ እኔ 18 አመት ኢትዮጵያ ከሄድኩ ልሂዳ ምን ነው ደነገጥ አንቺ ራስ እንዴት አልደነግጥም አሰብኩት እኮ 18 17 ወይ 18 አመት ትኬት ቻሉኝና ምክንያቱም እኔ ያው ኢትዮጵያ እሄዳለሁ እመጣለሁ አውቀዋለሁ የብርን ቫልዩ አቃታለሁ አሁን እዚህ ጋር የሆነች 10 ሪያል ላወጣ ሳስብ እመታታለሁ ወደዛ እኔ በሳውዲ በሪያል አላወጣም ዛሬ ባንዳ ገብቼ እንደው ልናገር እሺ መጋዲ የሚያስፈልጉ ዋና የሆኑ መስፈርቶችን ገዛው ዲስካውንት ያላቸው እቃዎች ብቻ ብድግ አድርጌ ያው ለልጄ ወተት ምናምን ነው ገዛ ብድግ አድርጌ ሂሳቡን ሲመታው 345 ሪያል መታው አንተ ወደዛ መቼ ጠበቅኩት ስመታው 12500 ብር ኦኬ መስለስከው የሚመለሰው ቀንሽ የሚያዘውን እና ካልኩሌት ስታደርጉ እንደው ኢጃዛ ሁሉ ለምን ይወጣል እላለሁ አንድ ሴት እኮ ኢጃዛ ወጣ ስትመለስ 100 ብር መሽዋር ትከፍላለች አዎ ሀቅ ነው 100 ብር መሽዋር ትከፍላለች ለምን ምንም ለማታደርገው ነገር ምክንያቱም አንዱ ባለትዳር ሆኑት እሺ ይሁኑ ከዛ ኢጃዛ ሲወጣ ደግሞ እንትኑ አለ አሲሩ አለ ሞሲው አለ አይ ይኸውልህ ባለትዳርም ከሆነች አስቤዛ ልትሞላ ከሆነ የምትወጣው አትወጣ አይ ማልሽ እኔ ያልኩት አሉ ጎበዝ አሉ ባለትዳሮችን ይማቃቸው በ5 ወር በ6 ወር የሚወጡ ሁሉም ስራ ላይ አሉ ብዙም ማቃቸው ወንድሞች አሉ እቺኛዋ ግን ምንም የሌላት ትወጣለች በቃ ለመፈረሽ ከሰው እኩል ለመሆን ሞሲው አለ ፔፕሲው አለ ምኑን ደርድራ ምን ብላ ፋዋኪያውን ገስታ ለማትበላው ለምትመለሰው ይበላሻል እሱም ይጣላል ወጩ ግን የስንት ቀን ስራው እንደሆነ ይወር ይሄ ነገር እንደው ኢጃዛ ስትወጣ ለአንድ ኢጃዛ 200 ሪያል ወጪ ብታረክ በኢትዮጵያ 7500 ብር ወጪ ያረጋች እንደሆነ ተሰበው 7500 ለአንድ ቀን ኢጃዛ 24 ሰዓት ለ24 ሰዓት ይሄንን በአመት በትንሹ ብታሳዩ 7500 ብር 90000 ብር ነው ወይኔ አህመድ ቢስሚላህ በዚህ ሂሳብ ነው የሚሰራው እኔ እውነቴን ነው የምነግርሽ እያንዳንዱ ሰው እንደው ወጪ ሲያወጣ በብር ያወጣ በብር ይሰበቃ ካርድ ስገዛ
ያ 10 ብር ቢጣቃ ምን አላት ወይም ደግሞ ያ ብር ቢጣቃ ምን አላት የሚለው አስተሳሰብ መወገድ አለበት 20 ሳይሆን የምታወጣው 700 ነው ያንን ነው ካልኩሌሽን መስራት ያለበት አልተቀባበርንም እኮ እንደዚህ ካሰብን ታዲያ ቢያንስ የተወሰነ ራስሽን ታገጃለሽ ትይዣለሽ ያልሆኑ መውጣት የሌለባቸው ነገር አስሎ እንደታወጪ ራስሽን ታገጃለሽ ገብቶሻላ ሸይ ضروري ምንም ማረጋት ይችላል በቃ አስፈላጊ የሆነ ነገር ላይ ግዴታ ታወጫለሽ ከዛ ውጪ ግን አንዳንድ ነገራቶችን ራስን ማቀፍ ግዴታ ነው እና በዛ አጋጣሚ እዚህ ያለው ማህበረሰብ እያንዳንዱ ወጪው በብር ካልኩሌሽን ቢያደርግ ገንዘብን ይይዛል ብዬ አስባለሁ ምክንያቱም የብርን ቫልዩ የሚያውቀው ሀገር ሄዶ የመጣ ሰው ነው እና በዛ አጋጣሚ አንቺም እስኪ ብቅ እንላለን እንሞክራለን ብቅ ብለሽ ታይዋለሽ ምትጨምሪው ሐሳብ ካለ ሁለት ነገሮችን ማስተላለፍ ፈልጋለሁ እኔ ይቻላል አንድ ለኔ ቢጤው ዝላለ ነው ቀደም ብለን ለመጣ ነው አንድ ደግሞ በጠለብ ለሚመጡ ልጆች ኦኬ በጠለብ ለሚመጡ ልጆች ከመምጣታችሁ በፊት ለምን እንደምትመጡ ሰቡ ከመጣችሁ አላህ ወፍቋችሁ ከሰራችሁ ብራችሁን ሙሉ በሙሉ ለቤተሰብ አትስጡ ኮንትራቱ የ2 አመት ኮንትራት ነው የ10 አመት ኮንትራት አይደለም ያ የምትመጣው ለ2 አመት ነው የ2 አመቷን ደሞዝ ልካ እኔ ካንቺ ጋር መቀጠል አልፈልግም ብላ ካለቻት መዳሟ ያላት እድል መሄድ ነው አዎ ተናዘል የለማ ስለዚህ በባዶዋ ነው የምትሄዱ ይሄንን ግንዛቤ ውስጥ እንዲያስገቡት ለ2 አመት ነው የመጣሽው ግማሿን አብሊ እናትና አባትሽን ግማሿን ብርሽን ያዥና ወይ ወደ ሌላ ሀገር ትሄጅበታለሽ ወይም ስራ ትጀምሪበታለሽ እንደኛ እዛ ሀገር መጥቶ መቀመጥ የለም በነገራችን ላይ አህሜ እንደው በስሱ እንናገር ካል እቺ ሀገር እኮ እየተቀየረች ነው እኛ እንኳን እናስፈልጋት እንደማናስፈልግም ደግሞ እየነገሩን ነው ገብቷል እነሱ በተቀየሩ ቁጥር እኛ እየነቃን ካልሄድን መጨረሻችን አወዳደቃችን የከፋ ነው ዝሮ መስጊድ በር ላይ መቆም ጀምረናል መለመን ማለት ነው ኢትዮጵያ ተደርጓ ይታወቃል መንገድ ላይ ወተን እየሮጥን ያለ ነው እኛ ነን አይደለ እህቶቼ ለስራ ብላችሁ እስከመጣችሁ ድረስ ከሰራችሁ አላህ ከወፈቃችሁ ግማሹን ለቤተሰብ ግማሹን ለራሳችሁ አድርጉ ነው ስቲል አሁን ስራ ሁሉ ያን ያህል የሌለበት ነው ስራ ራሱ የለም ስራ የሚባል ነገር የለም አንድ ይሄ ለጠለቦች ነው በባህር መታችሁ ወይም በኡምራ መታችሁ እዛ ሀገር የምትኖሩ ሴቶች እኔ መጀመሪያ አታግቡ ነበርምለው እንዴት አታግቡ ስላላችሁ ሲሉ ደግሞ እሻግቡ አትውለዱ አለን እሺ እንዴት አትውለዱ ትላላችሁ ሲሉ ካላስ የወለዳችሁት ልጆች አሳድጉ አንቺ የሞከርሽውን መከራ ልጅሽን እንዲቀምስ ካልፈለግሽ አትውለጅ ጠቅ አርገሽ ስራሽን ሰርተሽ ሀገርሽ ገብተሽ ውለጅ አይ ወልዳለሁ ብለሽ ካልሽ ተሐመዲ መስቁልያ ኃላፊነት ልንወስድ ይገባል ልጆቻችንን ይዘን ወተትና አፋዛ መለመን ይቀር ገብቷል እንደገና ደግሞ እማገባው ወንድ ማን ነው ምንድነው ብለን እንጠይቅ አህመድ አንተ ያስደስታል እህትህ አንተም ማታቀው ቤተሰቦቿን ምንም ከሱ አርግዛ የማንህ ልጅ እሱ በሚያዝበት ሰዓት ማን ወገን ይሁን ማን ይጠጋ አባስ ሲሞት አጎት ያሳድጋል አይደል እንዴ እኔ በሞት ወንድሞች አሉ ገብቷል ግን ምንም ከማታውቁ ሰው አግብቻለሁ ብለሽ መቀመጥ ማርገዝ መውለድ ምን ይባላል ይሄ ሁሉ እኮ ፕሮሰስ ነው አይደል እንዴ ሌላ አንድ ነገር ልጨምር እንባሲው እኮ ኑና ተጋቡ ብሏል እዛ ሀገር ካለኒ ካወረቀት መውለድ ቀርቷል ልጅ መቀማት ደረጃ ተደርሷል ሰላማት ታዲያ ምን ሹጋ ለሹጋ መጋባት ነው ምንድነው ይሄ እኮ የሹጋ ጋብቻ ቤተሰብ የማያውቀው ነው ቤተሰብ የሚያውቀው ደግሞ ቤተሰብ ኃላፊነት አይወስድ አይደል ስለዚህ ቤተሰቦቻችሁን አሳውቃችሁ በኤምባሲያችሁ ሄዳችሁ ተጋቡ ካልተስማማችሁ ባገራችሁ ህግ ሄዳችሁ ትፋታላችሁ አላግን ልጆቹ ግን ስም ይኖራቸው አይደል ይሄ ለኗሪው ነው ጊዜ ሄደ ብለሽ ልጅ አትውለጅ ለምን ቀበና አይገባም ጊዜ ዋናው ነው ደህና ሊሆን ይችላል ወላሂ አህመድ እውነቴ ነው እኔ 10 ልጅ ወልጅ አይደለም ሁለት ናቸው ያሉኝ ለምን አልወለድኩም እንዴ አስቤ ነው ጎኔን በደንብ አርጌ አጥኔ ነው እኔ የኖርኩበትን ኑሮ ልጆች እንዲኖሩ አልፈልግም የተሻለ ደረጃ እንዲደርሱልኝ ነው የምፈልገው ስለዚህ አረብ ቤት አዝሎ መስራት ይብቃ ልጨምር ከ150% አረብ ቤት ልጆቻቸውን አዝለው የሚሰሩ እናቶች ልጆቻቸው ኦቲስት ናቸው እንዴት
ጦይባን ታውቃታለህ? እስር ቤት ያለችው ጦይባ ድምጽ ምን ሆናትኛ አንድ እህታችን አለች ባሏ ተይዞ ሀገር ሄዷል ባሏ ነው ትክክለኛ ህጋዊ ባሏ ነው ምን አደረገች ልጇን ይዛ ረቤት ስራ ገባች ልጅቱ ኦቲስት ነች ለምን ስልክ ይሰጣታል ክፍል ይዘጋባታል ስራዋን ትሰራለች እነዚህ ልጆች ገለጥ ያለ ነገር ይፈልጋሉ ብዙ እናቶች ለልጆቻቸው ስልክና አይፓድ እየሰጡ ነው ልጆቻቸውን ስራቸውን የሚሰሩት ወዴት እየሄድን ነው ይሄ አሁን የዚህ የሳውዲ አረቢያ ነገር ብዙ ያልተነገረ ነገር አለ በነገራችን ላይ ተወልዳለች እናት ልጇን ታዝላለች አልጋ ስር ታስራለች አይፓድ ተሰጠዋለች ስራዋን ትሰራለች ያ ልጅ እንደነው የሚናገረው ማን ጋውሩቶ ነው ተናጋሪ የሚሆነው ተረድተኛል አገብቶኛል ስለዚህ መከራው የእናቶች መከራ ነው ለእናቶች መከራ ሰበብን የምንሆነው ደግሞ ራሳችን ነን ብስለት አለመኖር ስለዚህ አንደኛ ወንዶችን አትመኑ ማለሽ አትቀየሙኝ ወንዶች ሄዳችሁ ዝም ብላችሁ ተለጥፋችሁ ደግሞ አታርግዙ ካረገዛችሁ ከሆነ ራሳችሁን ቻሉ ህዝቡ መሮታል ያ ብቻ ሳይሆን ብዙ ጊዜ ሲነገር ሰሞኑን እንደውም እንደ አዲስ እንትን ያለ ነገር እንደ ካገባችሁ ማይቀር ወይ ምታረግዙም ከሆነ ራስ ካለው ሰው አርግዙ ታችን እንደዛ ራስ ካለው ሰው ወለጂ አግቢ ስትል ምን አይነት ራስ እሷ በነገራችን ላይ የምትናገረው ንግግር እኮ ትክክለኛ ንግግር ነው ላጤነው ሰው አማርኛው ለገባው እኔ ቀስ ብሎ አዙሮኝ ስለሚገባኝ ነው እንጂ ምን ይያለች ነው እቺ ልጅ ብዬ ራስ ቀውንቷን ትክክል ነው ያ ማለት ቢያንስ በቃ ሐላፊነት ከሚሰማው ሰው አንተ የልጅን አባት ሀገሩ የት እንደሆነ አለማወቅ አይከብድም በጣም ብዙ ነገራቶች አሉ ብለን ማንናገራቸው ነገር ግን እንደው አጠቃላይ በጣም ረጅም ቆይታ አደረግን ምናልባት እንግዲህ ብዙ ያነሳናቸው ሐሳቦች አሉ የቀረ ምትዩ ሐሳብ አለ ወይስ እንሰናበት አይ እሺ በስተመጨረሻ ማመስገን የምትፈልጊው አካል ካለ እንግዲህ እኔ ማመስገን የምፈልገው ወንድሜን ነው በክፉም በደጉም ከጎኔ የሚገኝ ወንድም አለኝ አላህ ይጠብቅልኝ ወንድሜን ነው ሌላው ደግሞ ጓደኞቼን ነው ሴት ጓደኞቼን እኔም ብቻ ሳይሆን ልጄን ስለሚረዷት ብቻ በጣም አመሰግናለሁ ይሄንን ስራ ከጀመርኩኝ ወዲህ ያህላምን ብኩር ስራ ከጀመርኩ ወዲህ ከጎኔ ሆነው የሚያግዙኝ ልጆች አሉ አይዞሽ በርቺ ጠንካራ ነሽ ይያሉ በጉልበታቸውም በመኪናም በተለያየ ነገር የሚያግዙኝ ወንድሞች አሉ በጣም ነው ማመሰግነው ጀዛኩምላሁ ኸይራን ላንተም እንግዲህ አዚዛ የሆነ ነገር አላት ብለህ መተህ ኢንተርቪው ስላደረከኝ በጣም ነው ማመሰግነው ሹክራን ያው እንግዲህ እኛ ምስጋና ባይገባንም እሺ ይገባል ክብራን ተመልካቾቻችን በዛሬው ዕለት ከአይዛ ጋር የነበረን ቆይታ እንደተመለከታችሁት እጅግ በጣም በርካታ ውጣውረዶችን የህይወት ፈተናዎችን እንዲሁም ደግሞ በአረቡ ዓለም ያሉ የእህቶችን ህይወት ማቅለል የሚችልና እንዲሁም መፍትሄዎችን ያስቀመጠችበትን ፕሮግራም ነው እንዲሁም እሷም በህይወቷ ለበርካታ አመታት የአይምሮ ወስንነት ያላትን ልጅ በማሳደግ እስከ ጤና ክል ድረስ ገጥሟት ትግያ ላይ ያለች ጀግናትና በርካታ እንግዲህ በስደቱ ዓለም ላይ በርካታ ጀግና እናቶች አሉ ከዛ መካከል አዚዛ አሊ ጀግና እናት ናት ሰውን በመርዳትም ሰውን በማንሳትም የተረዱትንም ከመድረስ ማንጻር በገንዘቧም በጉልበቷም በቻለችው በሙሉ የምትጥርናት ዛሬ የኢትዮናስ እንግዳችን ስለሆነችም እኛም ክብር ይገባናል ከልብ እናመሰግናለን በሌላ ፕሮግራም እስከምንገናኝ ድረስ ደግሞ እናንተን እንሰናበታችኋለን መልካም ጊዜ